ሰበር ዜና እስራኤል ሐማስ የተኩስ አቁሙን ጥሷል ስትል ከወነጀለች በኋላ በፈጸመችው ጥቃት በርካቶች ተገደሉ። ይህን ጉዳይ በዜናችን የምንመለከተው ይሆናል። በሌላኛው ሰበር መረጃችን የሱዳን ቁልፍ ከተማ በፈጥኖ ደራሽ ኃይሉ እጅ ከወደቀች በኋላ የጅምላ ግድያ ተፈጽሟል የሚል ፍርሃት ነግሷል። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሰበር መረጃዎች ዝርዝራችሁን የማስደምጣችሁን እስከ መጨረሻው አብራችሁን ቆዩ። በሱዳን ቁልፍ የሆነችው ከተማ ኤልፋሽር በተፈጥኖ ደራሽ ኃይሉ ቁጥጥር ስር ከዋለች በኋላ የጅምላ ግድያ ይጨምራል የሚል ፍርሃት ተቀስቅሷል። የሱዳን መከላከያ አዛዥ አብዱል ፈታህ አልቡርሃን ሰኞ ምሽት ባደረጉት ንግግር ጦራቸው ስልታዊ ውድመትና የንጹሃንን መገደል ተከትሎ እንዲወጣ ማዘዛቸውን ተናግረዋል። የተባበሩት መንግስታት በበኩሉ የጅምላ ግድያ ስለመኖሩ ተጨባጭ መረጃዎች አሉ ያለ ሲሆን የል ዩኒቨርሲቲ በበኩሉ የሳተላይት ምስሎችን በመጥቀስ በጅምላ የተገደሉ ሰዎች አስክሬን ክምር ይታያል ብሏል። የፈጥኖ ደራሽ ጦሩ ሰላማዊ ዜጎችና አረብ ያልሆኑ ቡድኖች ላይ ግድያዎች መፈጸሙን የሚገልጽ ማስረጃ በተባበሩት መንግስታት የሰብአዊ መብቶች ድርጅት ቢቀርብም አስተባብሏል። በዳርፉር ክልል የምትገኘው ኤልፋሽር በተፈጥኖ ደራሽ ኃይሉ እጅ መውደቋ በሱዳን የእርስ በርስ ጦርነት ውስጥ ወሳኝ ምዕራፍ መሆኑ ተነግሯል። እንደ አውሮፓውያን አቆጣጠር በ2023 የተጀመረው የሱዳን የእርስ በርስ ጦርነት ለሺዎች ሕይወት መጥፋት ምክንያት ሲሆን 12 ሚሊዮን የሚጠጉ ሰዎችን ከቀያቸው አፈናቅሏል። የፈጥኖ ደራሹ ተዋጊዎች ኤልፋሽርን ለ18 ወራት ያህል በከበባ ውስጥ አቆይተው በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች እንዳይንቀሳቀሱ በማድረግ የረሃብ ቀውስ እንዲከሰት አድርገዋል። የተል ዩኒቨርሲቲ ሁማኒቴሪያን ሪሰርች ላብ ለቢቢሲ እንደተናገረው ከተማዋ በአማጽያኑ እጅ ከገባችበት ጊዜ አንስቶ የሳተላይት ምስሎች በጅምላ የተገደሉ ሰዎች ክምር ወይም ከተማዋን ዙሪያ ከታጠረው አጥር አምልጠው ለመውጣት ሲሉ ባልሞ ተኳሾች የተመቱ ሰዎች አስክሬን ያሳያል ብሏል። የምርምር ቡድኑ ዳይሬክተር በኤክስ ገጻቸው ላይ በሳተላይት ምስሉ ላይ ደም እንደ ውሃ ሲፈስ ማየታቸው ድንጋጤ እንደፈጠረባቸው ጽፏል። ናትናኤል ሬይመንድ ግድያው የሚፈጸምበት ፍጥነት መጠንና ጭካኔ ባለፉት 25 ዓመታት ስራዬን ስሰራ ካየሁት ሁሉ የከፋ ነው ብለዋል። በተመሳሳይም በሱዳን የመንግስታቱ ድርጅት የሰብአዊ ጉዳዮች ቡድን በጅምላ ግድያ እንዲሁም ለማምለጥ በሚሞክሩ ሰላማዊ ሰዎች ላይ በሚፈጸሙ ጥቃቶች፣ ደፈራዎችና ቤት ለቤት አሰሳዎች መረበሹን አስታውቋል። ከሱዳን ጦር ጎን የተሰለፉት የዳርፉር ታጣቂ ቡድኖች ጥምረት ከተማዋ በፈጥኖ ደራሽ ኃይሉ እጅ ከወደቀች በኋላ 2000 ሰላማዊ ሰዎች መገደላቸውን ተናግረዋል። ከኤልፋሽር አምልጦ የወጣ አንድ ግለሰብ ለቢቢሲ በከተማ የቀሩ ቤተሰቦችን ማግኘት ባለመቻሉ ፍርሃትና ተስፋ መቁረጥ የተሰማው መሆኑን ተናግሯል። ሌላ ግለሰብ ደግሞ በርካታ የቤተሰቦቹ አባላት መገደላቸውን ገልጾ የፈጥኖ ደራሹ ኃይል አካባቢውን ከተቆጣጠረ በኋላ የስልክ መስመሮች በመቋረጣቸው በሕይወት የቀሩ የቤተሰብ አባላቱን ማግኘት አለመቻሉን ገልጿል። አንድ ቦታ ሰብስበው ገደሏቸው። አሁን በሕይወት የተረፉት በምን ሁኔታ ውስጥ እንደሆኑ ማወቅ አልቻልንም ሲሉም ተናግረዋል። ማክሰኞ ዕለት የአውሮፓ ህብረት ሁሉም ተዋጊ ኃይሎች ከግጭት እንዲታቀቡ ጥሪ ያቀረበ ሲሆን የአፍሪካ ህብረት ደግሞ ተፈጽመዋል የተባሉ የጦር ወንጀሎችና ሰላማዊ ሰዎች ላይ የተፈጸሙ ብሔር ተኮር ግድያዎችን አውግዟል። የዓለም ጤና ድርጅት በከተማው አገልግሎት ብቸኛው ሆስፒታል እሁድ ዕለት ጥቃት እንደደረሰበት አስታውቋል። በጥቃቱም አንዲት ነርስ መገደሏንም ጨምሮ ገልጿል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ከተማዋ ባለችበት ወቅታዊ ሁኔታ ከፍተኛ ስጋት እንደገባቸው ገልጾ የተጠቀሱ የዓለም አቀፍ ሰብአዊ ሕግ ጥሰቶችን አውግዘዋል። ሰኞ ዕለት የሱዳን ጦር ከኤልፋሽር መውጣቱን ካረጋገጡ በኋላ ጄኔራል ቡርሃን የፈጥኖ ደራሽ ኃይሉን ግፍ ለማስቆም የዓለም አቀፍ ማህበረሰብ ምንም አይነት እርምጃ ለመውሰዱን አውግዘው ይህች ምድር እስክትጸዳ ድረስ ለመዋጋት ቃል ገብተዋል። በየጊዜው ሁኔታዎችን መቀየር እንችላለን፣ እናም በእነዚህ ከዳተኞች የረከሰውን መሬት ሁሉ ወደ ሀገሪቱ ግዛት እንመልሰዋለን ብለዋል። እስራኤል ሐማስ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮች ገለጹ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሐማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉ ወንጅለውታል። ከዚህም ባሻገር የታጋቾች አስክሬን ሲመለስ ጥሰት ተፈጽሟልም ብለዋል።
ሐማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዥ መሆኑን አስታውቋል። የአሜሪካው ፕሬዝዳንት የተኩስ አቁም ስምምነቱ ምንም ነገር አደጋ ላይ አይጥለውም ያሉ ቢሆንም እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ብለዋል። እስራኤል ማክሰኞ ዕለት በፈጸመችው የአየር ድብደባ በጋዛ ከተማ ቤት ላህያ፣ አልቡረጂ፣ ኑሲራትና ካንዮኒስ የሚገኙ ቤቶች፣ ትምህርት ቤቶችና የመኖሪያ ህንፃዎች ጥቃት ደርሶባቸዋል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት የህይወት አድን ሰራተኞች በተደጋጋሚ በሚፈጸሙ የአየር ድብደባ መካከል እና በግብዓት እጥረት ውስጥ ሆነው በአስቸጋሪ ሁኔታ መካከል ህይወት ለማትረፍ እየሰሩ ነው ብለዋል። የተወሰኑ ያልተገኙ ሰዎች በፍርስራሽ ውስጥ ናቸው፣ በዚህም የተነሳ የሟቾች ቁጥር ይጨምራል የሚል ፍርሃት አለ ብለዋል። ማክሰኞ ምሽት የእስራኤሉ ጠቅላይ ሚኒስትር ጽሕፈት ቤት በሰጠው አጭር መግለጫ የሀገሪቱ ጦር ከባድ ድብደባ እንዲፈጽም መታዘዙን የገለጸ ሲሆን ምክንያቶቹን ግን አላሳወቀም። ካትስ ግን ማክሰኞ ዕለት ሐማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰመረውን ቀይ መስመር ጥሷል ብለዋል። ሐማስ ወታደሮቹ ላይ ጥቃት በመፈጸሙ እንዲሁም የተሰዉ ታጋቾችን ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል ሲሉ አስጠንቅቀዋል። የእስራኤል ጦር ባለስልጣን ሐማስ ጥቃቱን የፈጸመው በተኩስ አቁም ስምምነቱ መሰረት በእስራኤል ጦር ቁጥጥር ስር በሚገኘው የጋዛ አካባቢ በቢጫው መስመር ምስራቃዊ ክፍል መሆኑን ተናግረዋል። የእስራኤል መገናኛ ብዙሃን ማክሰኞ ከሰዓት በራፋ የሚገኙ የእስራኤል ወታደሮች የጸረ ሚሳኤልና ስናይፐር ጥቃት እንደደረሰባቸው ዘግበዋል። የፍልስጤም ሚዲያዎች በተመሳሳይ ሰዓት የእስራኤል ጦር ድብደባዎችን መፈጸም መጀመሩን ተናግረዋል። ማክሰኞ ምሽት የእስራኤል ጦር ጥቃት ከፈጸመ በኋላ የአይን ምስክሮች ጋዛ ከተማና ካንዮንስን ጨምሮ የተለያዩ አካባቢዎች ከፍተኛ ፍንዳታ መሰማቱን ተናግረዋል። የሐማስ ወታደሮቹ የእስራኤል ሰራዊት ላይ ጥቃት አለመፈጸሙን ገልጾ መግለጫ ያወጣ ሲሆን የእስራኤልን ጥቃት አውግዟል።